የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል ከግብረ ኃይሎች ጋር የጋራ ራዕይ የማካፈል መርሃ ግብር በስዊስን ኔክሰስ ሆቴል አካሄደ። ከውጪ የኢየሩሳሌም አብያተ ክርስቲያናት መሪዎች እየቀጠለ ያለውን ጦርነት በማስመልከት የጸሎት ጥሪ አቀረቡ። ሰላም ውድ ቴሌቪዥን ተመልካቾቻችን፣ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ከሕይወት ቴሌቪዥን የሳቱ መረጃዎች ይዘን ቀርበናል። አስጨናቂ ሀብታው መረጃውን በመምራት ከእናንተ ጋር ቆያለሁ። አብራችሁን ቆዩ። የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል ከግብረ ኃይሎች ጋር በመተባበር የራዕይ ማካፈል መርሃ ግብር በስዊስን ኔክሰስ ሆቴል አካሄደ። የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል ጠቅላይ ጻፊ የሆኑት ቄስ ደረጀ ጀንበሩ ይህንን የተናገሩት መክፈቻ ንግግር ባደረጉበት ወቅት ነው። ትንቢተ ኢሳይያስ ምዕራፍ 40 ላይ ያለውን ክፍል ተንተርሰው በተናገሩት ንግግር ያለንን ጥቂት ነገር በመጠቀም መስራት ይገባናል ብለዋል። ተገናኝቶ መመካከርና መወያየት ወሳኝ ነው በማለት የተናገሩ ሲሆን በዕለቱ ስለሚደረገው ምክክር ገለጻ ሰጥተዋል። በኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል መሪነትና በቢአጊል ፒስ ኢኒሺየቲቭ የተዘጋጀው ፕሮግራም ላይ የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል ጠቅላይ ጻፊ ቄስ ደረጀ ጀንበሩ፣ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዝዳንት ፓስተር ጻዲቁ አብዶ፣ የቢአጊል ፒስ ኢኒሺየቲቭ ቦርድ አባላት እንዲሁም የቤተ እምነትና የህብረቶች ዋና መሪዎች ተገኝተዋል። በመጨረሻም በተቋቋሙት ግብረ ኃይሎች መሰረት የጋራ ውይይት ጊዜ ተካሂዶ የነበረ ሲሆን የተገናኙት መሪዎች የተሰማቸውን ስሜት ያጋሩበት እንዲሁም እንደ ግብረ ኃይል ቀጣይ እርምጃዎችን ያቀዱበትን መርሃ ግብርም ተካሂዷል። በመጨረሻም ከብሔራዊ ግብረ ኃይል አንስቶ ያሉትን ግብረ ኃይሎች በሰብሳቢነት ለሚመሩ ሰብሳቢዎች በይፋ ስራ የማስጀመሪያ ፕሮግራም ተካሂዷል። ፕሮግራሙም በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት መጋቢ ጻዲቁ አብዶ ጸሎትም ተጠናቋል። የኢትዮጵያ ወንጌላውያን ቤተ ክርስቲያናት ካውንስል አስቸኳይ ማስተካከያ እንዲደረግ ጠየቀ። የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል ለሚመለከተው ሁሉ አስቸኳይ ማስተካከያ እንዲደረግ ጠይቋል። የኢትዮጵያ የአማኑኤል ህብረት ቤተክርስቲያን በካውንስሉ በህግ ተመዝግባ የምትንቀሳቀስና ላለፉት ረጅም ዓመታት መንፈሳዊና ሁለንተናዊ ተግባራትን በአገር ውስጥና በመላው ዓለም ስታከናውን የቆየች ቤተ እምነት መሆኗ ይታወቃል። ቤተክርስቲያኒቱ እንደ ማንኛውም የሃይማኖት ተቋም በአዲስ አበባ ከተማ አስተዳደር ለስርዓት አምልኮ ማስፈጸሚያ የሚሆን ቦታ በቂርቆስ ክፍለ ከተማ ወረዳ 2 እንድትረከብ በተወሰነላት መሰረት አስፈላጊውን ካሳ ከፍላ ያለ ቤቱን ማስረከብ የነበረበት የፌዴራል ቤቶች ኮርፖሬሽን በልዩ ልዩ ምክንያት ተፈጻሚ ሳያደርግ ቆይቷል። ከዚህም በተጨማሪ አስፈላጊውን ክፍያ ከናውና ላለችው የአማኑኤል ህብረት ቤተክርስቲያን ማስረከብ ሲገባው ይባስ ብሎ ቦታው ለእስልምና እምነት ተከታዮች መስጠቱን በመስማታችን የተሰማን ቅሬታ ከፍተኛ ነው። ይህ አይነቱ አሰራር በሃይማኖት ተቋማት መካከል ሊያስከትል የሚችለው ግጭት ከግምት ውስጥ ያላስገባ በመሆኑ በአስቸኳይ እንዲታረም ስንጠይቅ በሐዘን ነው። የተወሰደው ኢፍትሐዊ እርምጃ ሃይማኖትን ከሃይማኖት እንዲሁም በህዝብ መካከል ከሚፈጥረው ግጭት ባሻገር የፍትህ ስርዓቱን አደጋ ላይ የሚጥል በመሆኑ ጉዳዩ የሚመለከታቸው አካላትም ይህንን ተግባር እንድታስቆሙልን በአክብሮት እንጠይቃለን ሲል የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል ዋና ጽሕፈት ቤት ገልጿል። ጋብስ ዓለም አቀፍ አገልግሎት ከቦሌ ቃለ ሕይወት ቤተክርስቲያንና ከካሪዝማ ኢቨንትስ ጋር በመተባበር ያዘጋጁትን የክርስቲያን ልጆች ፌስቲቫል አስመልክቶ ጋዜጣዊ መግለጫ ተሰጠ። ባልደረባችን ሮማን ከሊል ተጨማሪ አላት። ጋብስ ዓለም አቀፍ አገልግሎት ከቦሌ ቃለ ሕይወት ቤተክርስቲያንና ከካሪዝማ ኢቨንት ጋር በመተባበር ያዘጋጁት የክርስቲያን ልጆች ፌስቲቫልን አስመልክቶ ለመንፈሳዊ ሚዲያዎች ጋዜጣዊ መግለጫ ሰጥተዋል። ፌስቲቫሉ ቅዳሜ ታህሳስ 25 እስከ እሁድ ታህሳስ 26 ሙሉ ቀን በቦሌ ቃለ ሕይወት ቤተክርስቲያን ቅጥር ግቢ ውስጥ እንደሚከናወን የተገለጸ ሲሆን ክርስቲያኖች በዚህ ፕሮግራም ላይ ልጆቻችሁን ይዘው እንዲመጡ ጥሪ ቀርቧል። በዕለቱ የጌታ ኢየሱስ ክርስቶስ የልደት በዓል መታሰቢያ ምክንያት ልዩ ዝግጅት የተዘጋጀ ሲሆን ከዝግጅቱ መሃል ክርስቲያን ባዛር፣ የተለያዩ የልጆች መጫወቻዎች፣ ታህሳስ ወር የተወለዱ ልጆች ከመስከረም እስከ ታህሳስ ልደታቸውን ያላከበሩ ልጆች ልደታቸው ይከበራል። በሁለት ቀናት ምሽት የመዝሙር ኮንሰርትም ይደረጋል። በዕለቱ ጋብስ ሚኒስትሪ ያዘጋጀው የልጆች አልበም እንደሚመረቅም ተገልጿል። በመግለጫው የክርስቲያን ባዛርን አስመልክቶ ክርስቲያን ነጋዴዎች ምርታቸውን ይዘው እንዲገኙም ጥሪ የቀረበ ሲሆን ክርስቲያን ነጋዴዎች በተቀመጡ አድራሻዎች፣ ስልክ ቁጥሮች በመደወል ምርታቸውና ተቋማችሁን ይዛችሁ በመመዝገብ እንዲችሉ ተነግሯል። ወላጆች ልጆችን ይዘው እንዲገኙና የተዘጋጀውን ልደት አብረው በቦሌ ቃለ ሕይወት ቤተክርስቲያን ቅጥር ግቢ ውስጥ እንዲታደሙ የተጋበዙ ሲሆን ከጋዜጣዊ መግለጫ በኋላ ጋብስ ዓለም አቀፍ አገልግሎትና ካሪዝማ ኢቨንት በቀጣይ አብሮ ለመስራት የሚያስችላቸውን የመግባቢያ ሰነድ ላይ ተፈራርመዋል። በዕለቱ የሚገኘው ገቢ ሙሉ ለሙሉ ለአገልጋዮች ለበዓል የሚሰጥ እንደሆነም ተጠቁሟል።
በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሚቀጥሉት 5 ዓመታት ቤተ እምነቱን የሚመሩ የፕሬዝዳንትና የምክትል ፕሬዝዳንት ምርጫ ተካሄደ። ባልደረባችን ዮናስ ተስፋዬ ተጨማሪ አለው። ሮብ ታህሳስ ቀን 15 2018 ዓ.ም በቀጠና 2 አጥቢያ በተካሄደው አስቸኳይ ጠቅላላ ጉባኤ መጋቢ ኤርሚያስ ገብረመድህን ፕሮግራም የመሩ ሲሆን ዘማሪ አስናቀት ተሰማ በዝማሬ አገልግላለች። ፕሮፌሰር ዝናቡ ገብረ ማርያም ሉቃስ ወንጌል ምዕራፍ 18 ቁጥር 40 መሰረት በማድረግ ምን ትፈልጋላችሁ በሚል ርዕስ የእግዚአብሔርን ቃል አካፍለዋል። በመርሃ ግብሩ ላይ ጥሪ የተደረገላቸው እንግዶች ሰላምታ ለጉባኤው ያቀረቡ ሲሆን በመቀጠል የቤተ ክርስቲያኒቱ እምነት የሥራ አመራር ቦርድ ለሚቀጥሉት 5 ዓመታት ቤተ እምነቱ እንዲመሩ የፕሬዝዳንትና የምክትል ፕሬዝዳንት እጩዎችን ለጉባኤው በማቅረብ መጋቢ ላኮ በዳሶ በፕሬዝዳንትነት እንዲሁም መጋቢ ለወየው ስንሻው በምክትል ፕሬዝዳንትነት ለቀጣይ 5 ዓመታት እንዲያገለግሉ ተመርጠዋል። የኪንግደም ፓሽን ሴሚናሪም 10ኛ ዓመት የምስረታ ክብረ በዓል በደማቅ ሁኔታ አከበረ። ባልደረባችን ሮማን ከሊል ተጨማሪ አላት። ታህሳስ ቀን 16 2018 ዓ.ም የኪንግደም ፓሽን ሴሚናሪ 10ኛ ዓመት የምስረታ ክብረ በዓሉን በደማቅ ሁኔታ አክብሯል። የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት የካውንስል መሪዎች፣ የቤተ ክርስቲያን ተወካዮች፣ የሴሚናሪው ከፍተኛ ኃላፊዎች እንዲሁም ጥሪ የተደረገላቸው ተጋባዥ እንግዶች በክብረ በዓሉ ስነስርዓት ላይ ታድመዋል። የኪንግደም ፓሽን ሴሚናሪ በዲግሪ በማስተርስ እንዲሁም በሰርቲፊኬት መርሃ ግብር ከሀገራችን አልፎ በሌሎች የአፍሪካ ሀገራት በማስተማር ብቁ ተማሪዎችን በማፍራት ላይ ይገኛል። በክብረ በዓሉ ስነስርዓት ላይ ዘማሪ ረታ ጳውሎስ ቆየት ያሉ ዝማሪዎችን ያቀረቡ ሲሆን የገነት ቤተ ክርስቲያን ፕሬዝዳንት የሆኑት መጋቢ ታምራት ታሪኩ እንኳን አደረሳችሁ መልእክት በማስተላለፍ እግዚአብሔር ሰውን ይፈልጋል በሚል ርዕስም የእግዚአብሔርን ቃል አካፍለዋል። የኪንግደም ፓሽን ሴሚናሪ ፕሬዝዳንት ዶክተር ዘካሪያስ አዱኛ ከተለያዩ አብያተ ክርስቲያናት የመጡ ተወካዮች የእንኳን ደህና መጣችሁ መልእክት በማስተላለፍ ስለ ሴሚናሪው ዋነኛ የትኩረት አቅጣጫዎች ላይ ገለጻና ማብራሪያ አድርገዋል። በጉባኤውም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ ስለ አገልግሎቱ ጸሎት ያደረጉ ሲሆን አያይዘውም የሴሚናሪው ፕሬዝዳንት የሆኑት ዶክተር ዘካሪያስ በወጣትነት እየሰሩት ያለውን አገልግሎት በማመስገን የተጀመረውን ስራ ሴሚናሪው ማስቀጠል አለበት ሲሉም ተናግረዋል። በአሁኑ ወቅት ኪንግደም ፓሽን ሴሚናሪ በሀገራችን 91 ካምፓሶች ከፍቶ እያስተማረ እንደሚገኝና በቅርቡም በሀገረ ኬንያ ያስተማራቸውን ተማሪዎች ማስመረቁ በዕለቱ ተወስቷል። በዚህም በመጀመሪያ በሁለተኛ በሶስተኛ ዲግሪ መርሃ ግብር ተማሪዎችን ብቁ አድርጎ ከማስመረቅ ባሻገር በወንጌል አገልግሎት ላይም በትኩረት እየሰራ እንደሚገኝ የሴሚናሪው ፕሬዝዳንት ዶክተር ዘካሪያስ አዱኛ አክለው ገልጸዋል። በፕሮግራሙ የሴሚናሪው አገልግሎት ዛሬ ላለበት ደረጃ እንዲደርስ የበኩላቸውን አስተዋጽኦ ላበረከቱ አካላት የእውቅናና የሰርቲፊኬት ስጦታ ተበርክቷል። በክብረ በዓሉ ስነስርዓት ላይ ያነጋገርናቸው የሴሚናሪው አጋር አካላትና ተሳታፊዎች እንደገለጹት ተቋሙ በትጋት እየሰራ ያለበትን የወንጌል ራዕይ አጠናክሮ መቀጠሉን በማንሳት ሁሉም ወንጌላውያን ከጎኑ በመሆን በጋራ መስራት እንዳለባቸው አሳስበዋል። ዛሬ በጣም ደስ ብሎኛል። ምክንያቱም ኪንግደም ፓሽን ሴሚናሪ ከተመሰረተበት 10 ዓመት ማስቆጠሩ እጅግ በጣም ደስታ ፈጥሮልኛል። አሁን አፍሪካ ላይ ደርሰናል። አፍሪካ ላይ ወደ 11 ነገር ላይ እየሰራን ያለ ነው። ወደሚቀጥለው ዓለም ደግሞ ለመሄድ ሰፖርቲቭ የሆነ ነገር ያስፈልገናል። ደስ ያለ ሰው በአገልግሎታችን የፌስቡክ ገጻችን ኪንግደም ፓሽን ሴሚናሪን በማየት ሊሆን ይችላል። በዌብሳይት ደግሞ www.kingdompassion.org ብሎ ቢፈልግ ያገኘናል። በስልክም ቢያገኙን አብሮ ሊያገለግሉ የፈልጉ ሰዎች ካሉ በተለይ ሚሽነሪ መላክ ስራ ላይ ቤተክርስቲያን ተከላ ላይ ደስተኞች ነን። አመሰግናለሁ። ዶክተር ደረጀ ክፍሌ ይባላለሁ። የግሬስ ሊደርሺፕ ቴዎሎጂካል ዩኒቨርሲቲ አካዳሚክ ዲን ነኝ። እዛ ላለፉት 10 ዓመታት ተቋሙን እየመራሁ ያለሁ ነኝ እና ዛሬ በኪንግደም ፓሽን ሴሚናሪም የ10ኛ ዓመት የአገልግሎት እና የማስተማር ጉዞ በመገኘቴ በጣም ደስ ብሎኛል። ዶክተር ዘካሪያስ በጣም ጎበዝ ወጣት ታታሪ ነው። ይሄ የሚሰራው አገልግሎት ማለት የኪንግደም ፓሽን ሴሚናሪ አገልጋዮችን፣ መሪዎችን በስነ መለኮት በማማከር እና በአመራር ሳይንስ በመጀመሪያ ዲግሪ፣ በማስተርስ፣ በሶስተኛ ዲግሪ ማስተማሩ ጌታችን ኢየሱስ ክርስቶስ የሰጠውን የታላቁን ተልእኮ እየተወጣ ነው። ጌታ ለቤተ ክርስቲያንም ለሐዋርያትም በመጨረሻው ሰዓት በማቴዎስ ወንጌል 28:18-20 እንደተናገረው ሂዱና ስላለ እያስተማራችኋቸው ደቀ መዛሙርት አድርጉ ስላለ እያገለገለ ያለው ይህ ኪንግደም ፓሽን ኢንተርናሽናል ሴሚናሪ የታላቁን ተልእኮ የጌታችን ኢየሱስ ክርስቶስን ትእዛዝ እያስተማራችሁ ደቀ መዛሙርት አድርጉ የሚለውን
ተልእኮ እየተወጣ ስላለ በጣም ደስ ይለኛል። እነዚህ 10 ዓመት ጉዞዎች በብዙ መውጣት መውረድ እዚህ ላይ ስለደረሰ ይሄ ትልቅ ምርታ ነው። በዚሁ ይቀጥል። ኪንግደም ፓሽን የማውቀው በስም 6-7 ዓመት ሆነዋል። በስራ ከተገናኘን ግን ይሄን ያለፉት 3 ዓመታት አብረን ብዙ ነገር ሰርተናል። በተለይ በሸገር ወንጌላውያን አብያተ ክርስቲያናት ዙሪያ ብዙ ስራ አብረን ሰርተናል። በተጨማሪም ደግሞ አንዳንድ ክላሶችን በተለያየ ቦታ እየሰጠው ከነሱ ጋር እየሰራው ይገኛለሁ። በራሳችንም አጥቢያ በቡራዩ ሙሉ ወንጌል ቤተክርስቲያን እና በቡራዩ ከተማ አብያተ ክርስቲያናትም ጋር እየሰራ ይገኛል። ተማሪዎችን እያስተማረ ማለት በዲግሪ እና በማስተርስ ኪንግደም ፓሽን እኔ ማውቀው በእውነት ሴሚናሪ ብቻ አይደለም፣ የኢቫንጀሊዝም ስራ የሚሰራ። ስለዚህ ኪንግደም ፓሽን ያለፉት እነዚህን 10 ዓመታት ያሳለፋቸው የሰራቸው ስራዎች እያደነቅ እንኳን አደረሳችሁ እያልኩኝ ቀጣውን ዓመታት የድልና የስራ ዘመን እንዲሆንላችሁ እየተመኘው ጌታ ይባርካችሁ፣ ቀጥሉ፣ በርቱ እላችኋለሁ። ከጎናችሁ ነን። ውድ ተመልካቾቻችን መረጃዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። የኢየሩሳሌም አብያተ ክርስቲያናት መሪዎች እየቀጠለ ያለውን ጦርነት በማስመልከት የጸሎት ጥሪ አቀረቡ። በኢየሩሳሌም የሚገኙ የቤተ ክርስቲያን መሪዎች በክልሉ ይፋዊ የተኩስ አቁም ቢታወጅም ብጥብጡ አሁንም እየቀጠለ መሆኑን አስጠንቅቀው ለመላው ዓለም ክርስቲያኖች የሰላም ጸሎት እንዲያደርጉ ጥሪ አቅርበዋል። የኢየሩሳሌም አባቶችና የአብያተ ክርስቲያናት መሪዎች በክርስቶስ ሥጋና በቅዱስ ልደት ውስጥ የተገለጠውን ተስፋ መልእክት ለማካፈል ቆርጠው እንደቆሙ በላኩት የጋራ መልእክት ያስረዱ ሲሆን መልእክቱም በዚህ ዓመት የተኩስ አቁም ስምምነት በርካታ ማህበረሰቦቻችን የገና በዓልን በአደባባይ እንዲያከብሩ በመፍቀዱ ደስተኞች ነንም ብለዋል። ሆኖም ጦርነቱ ቢቆምም በመቶዎች የሚቆጠሩ መገደላቸውን ወይም ከባድ የአካል ጉዳት መድረሱ የተገለጸም ሲሆን ብዙዎች በራሳቸው በንብረታቸው እና በነጻነታቸው ላይ ጥቃት ደርሶባቸው ይህም በቅድስት ምድር ብቻ ሳይሆን በአጎራባች አገሮችም ጭምር ነው ተብሏል። እኛ የኢየሩሳሌም አብያተ ክርስቲያናት አባቶችና መሪዎች የጌታችንን አርአያነት በመከተል በተሰቃዩትና በተጨነቁት ሁሉ አጋርነታችንን እንቀጥላለን የተባለም ሲሆን በዓለም ዙሪያ ያሉ ክርስቲያኖች እና በጎ ፍቃድ ያላቸው ሌሎች ሁሉ በጌታችን የትውልድ ሀገርና በመላው ምድር ላይ እውነተኛና ፍትሃዊ ሰላም እንዲሰፍን በመጸለይና በመምከር እንዲጸኑ ተጠይቋል። ይህ ጥሪ የመጣው የኢየሩሳሌም የላቲን ፓትርያርክ ብፁዕ ካርዲናል ፒየር ባቲስታ ፒዛባላ በጋዛ አገር ለሚገኙ ብቸኛው የካቶሊክ ቤተክርስቲያን የሆነችውን የቅዱስ ቤተሰብ አጥቢያ ቤተክርስቲያን በሚያደርጉት የገና በዓል ጉብኝት ወቅት ነው ሲል የዘገበው ክርስቲያን ፕሪሚየር ኒውስ ነው። በምስራቅ ቻይና አልጋ ልብስና ትራስ ላይ ውጤታቸውን እያሳተመ ተማሪዎችን የሚያተጋው ትምህርት ቤት የብዙዎችን ቀልብ መሳቡ ተነገረ። ባልደረባችን ሮማን ከሊል ተጨማሪ አላት። በምስራቅ ቻይና ሃንግሹንግ ሼጂያንግ ግዛት የሚገኘው ዩቼ የተባለ ሁለተኛ ደረጃ ትምህርት ቤት ከፍተኛ ውጤት ላስመዘገቡ ተማሪዎች ውጤታቸውን በትራስ በአልጋ ልብስና በብርድ ልብስ ላይ በማሳተም በስጦታ መልክ በመስጠት ላይ ይገኛል። በዚህም የትምህርት ቤቱ ተማሪዎች ስጦታውን ለማሸነፍ ከፍተኛ የፉክክር መንፈስ ውስጥ የገቡ ሲሆን በትምህርት ቤት ውስጥ በወሰደው እርምጃ የተማሪዎች ውጤት ከፍተኛ መሻሻል አሳይቷል ተብሏል። የትምህርት ቤቱ መምህራን ሽልማቶቹ የተማሪዎችን የጥናት ሁኔታ በእጅጉ የቀየረ በራስ መተማመናቸውንም ያሳደገ መሆኑን ተናግረዋል። አስገራሚው የሽልማት አይነት ልዩ የሚያደርገው ሽልማቶቹ የሚዘጋጁት በራሳቸው በመምህራን ሲሆን ይህ ደግሞ ለተማሪዎቹ ውጤት ማደግ ምንም ያህል እንደሚጨነቁ ማሳያ ነው ተብሏል። ተማሪዎች በበኩላቸው ስጦታው ይበልጥ የሚያነሳሳ ሆኖ እንዳገኙት በመግለጽ በውጤታቸው የተሰሩ አልጋ ልብሶች ውስጥ መተኛት ይበልጥ የሚያተጋ ነው ብለዋል። ይህ ዘዴ የፈጠሩ መምህራን ከተለያዩ ወገኖች አድናቆትና ምስጋና እየቀረበላቸው ይገኛል። በአሜሪካ አርካንሳስ ግዛት አንድ ባልና ሚስት የ6 ወር ልጃቸውን በ6 ጠርሙስ ቢራ ለመለወጥ በመሞከራቸው በሕግ ቁጥጥር ስር ዋሉ። ባልደረባችን ዮናስ ተስፋዬ ተጨማሪ አለው። ባለፈው መስከረም ወር በቤተን ካውንቲ የሸሪፍ ቢሮ ከቤቨርሌክ ሃይድ አዌ ካምፕ ስራ አስኪያጅ ቢሮ ጥሪ ደረሰው። ወላጆቹ ሕፃኑን በ6 ጣሳ ቢራ ለመሸጥ መሞከራቸውን ከዚያም ለልጁ $1000 መጠየቃቸውን ያመለክታል። በተጨማሪም በወላጆቹ የተፈረመ የውል ስምምነት ተገኝቷል። ሰነዱ
እንደዚህ ይላል። እኛ ዳሪየን ኡርባን እና ቬለን ሄይለር ለልጃችን ኮዲጃ ያለንን መብት ለናታኤል ማርቲን $1000 በ9/21/2024 አስተላልፈናል። ማሳሰቢያ፣ ይህንን ከፈረምን በኋላ ሐሳባችንን አንቀይርም፣ ዳግመኛም አንገናኝም። የ22 ዓመቱ ዳሪየን ኡርባን በአንድ የክስ መዝገብ ጥፋተኛ መሆኑ አምኖ በአርካንሳስ ማረሚያ ክፍል የ3 ዓመት እስራት ተፈርዶበታል። በተጨማሪም የ3 ዓመት የገደብ እስራት ተጥሎበታል። የልጁ እናት የ1 ዓመቷ ሼሊ ሃይለር በሁለቱም የክስ መዝገቦች ላይ ጥፋተኛ መሆኗን ያመነች ሲሆን የ6 ዓመት የገደብ እስራት ተፈርዶባታል። በቅጣት ውሳኔ መሰረት ወላጆቹ ከልጁ ጋር ምንም አይነት ግንኙነት እንዳያደርጉ ተከልክለዋል። ውድ ተመልካቾቻችን መረጃዎቻችን እየተከታተላችሁትን ይመስል ነበረ። መረጃዎቹን በመምራት እኔ አስጨናቂ ሀብታሙ ከመላው የህይወት ቴሌቪዥን የስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ አረኩኝ። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ